ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የካቲት 6 2018 የምሽቱ መረጃዎችን ይዤላችሁ ቀርብ ያለው ህወሓት ሰላማዊ ሰልፍ ወይም ሁለንተናዊ የሚያጠናክር ግንኙነት ከኤርትራ ከሱዳን ጋር ያላቸውን ሰንደቅ ዓላማ የሚያውለበልብ ሰልፍ አካይደዋን በዚህም ፋኖ ሳያካት መቅረቱ ለኛው መረጃ ይወጣ ይገኛል። ይህን ጉዳዮች በትንታኔ የምናመለከተው አጀንዳችን ነው። በአርማጭም የወጣ መረጃ አለ። እነዚህ ጉዳዮች ሁሉ እንተነትናቸዋለን። እስከ ፕሮግራም ፍጻሜ አብራችሁኝ ትዘልቁ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን ስናቀና ህወሓት የሱዳንንና የኤርትራን መካከል የሚገኘውን የሁለንተናዊ የሚያጠናክር መድረክ በዛሬው ዕለት የካቲት 26 2018 ዓ.ም አካሂዷል። በዚህም እንግዲህ ፋኖ ሰንደቅ ዓላማ ሳያውለበልብ መቅረቱ ከአማራ ሱዳን ይሻለናል ያለውም በተግባር ማሳየቱ እየተዘገበ ይገኛል። ፋኖን እንደ ፈርስ የሚጠቀምበት የነበረው ዛሬ በካድ ያሳየበት ጉዳይ መሆኑ የባንክ አማካች የወጣ የሚገኙ መረጃ ያመለክታል። ከዚህ ጋር በተያያዘ ህወሓት በመለው አካውንት ውጭ የሌሎች አካውንት ወደ 47 የሚደርሱ ደብረጽዮን ጨምሮ ማለት ነው የባንክ አካውንታቸው እንዳይንቀሳቀስ መታገዱ እየወጣ ያለው መረጃ ያመለክታል። በዛሬው ዕለት እንግዲህ ህወሓት ባደረገው ሁለንተናዊ የሚያጠናክር ፖርት ሱዳን ጋር ማለት ነው በተለይ የኤርትራን የሱዳንና የህወሓትን ጨምሮ ሰላማዊ ሰልፍ የሚያጠናክር አካሂዷን የራሱን ሰዎች በመሰብሰብ ማለት ነው። በዚህም ከአማራ ሱዳን ይሻልናል በያለበት በሰሜኑ ጦርነት በዛሬው ዕለት ደግሞ በተግባር ማሳየቱ ጉዳይ ነው። ወልቃይትን የመጠቅለልና የመገንጠል አባዜ እንዳለበትም በግልጽ ዛሬ ፋኖ እንደ ፈረስ ሲጠቀምበት የቆየ መሆኑን ያሳያል። በተለይ በእነ ዘመነ ካሴ ይመራን የተባለው የፋኖ ሊቀመንበር የቀነጨረ አስተሳሰብ መኖሩን በግልጽ ዛሬ ህወሓት አሳይቶታል። ይህ በጣም የሚገርም ጉዳይ ነው። ስለዚህ ሳይመሽ ሳይቃጠል በቅጠል እንደሚባለው መንቃት ያስፈልጋል። ሌላኛው መረጃችን የአርማጮና ታች አርማጮ ተብሎ የሚታወቀው ወረዳ ሰላም አስከባሪ ኃይሎች አካባቢዎችን በንቃት እየጠበቁ መሆኑ እየወጣ ያለው መረጃ ያመለክታል። በዚህም እንግዲህ የምንሻና የአድማብትን እንዲሁም የጸጥታ አካል በቅንጅት እየሰሩ መሆኑ የተገለጸው ከዚህ ጋር የዘን ቀጥታ ከምንመለከታቸውና ከምንዳስሳቸው ጉዳዮች መረጃችን ለህወሓት ሊተላለፍ የነበረው ወደ 47 በርሜል ነዳጅ በቁጥጥር ስር መዋሉ ተሰምቷል። ሰሜን ጎንደር ዞን ልዩ ቦታ አንዳርቄ ላይ ተብሎ በሚታወቀው በተደረገ የኬላ ፍተሻ ለህወሓት ሊተላለፍ የነበረው 47 በርሜል ከመሰል ተጠርጣሪዎቹ በቁጥጥር ስር መዋሉ ነው የተገለጸው። ይህም እንግዲህ ለዚህ ድርጊት ተባባሪና ሎጂስቲክ አገልግሎት የሚሰጡትም ተገቢ ቅጣት እንደሚሰጣቸው ተመላክቷል። ጦርነት ይውደም፣ ሰላም ለሀገራችን ያድርግ። 39ኛው የአፍሪካ ህብረት መሪዎች ጉባኤ የካቲት 7 እና 8 የሚካሄደው 2018 በህብረቱ ዋና መቀመጫ አዲስ አበባ ላይ እንዲሁም የሊቀመንበሩ መሐመድ አሊ ዩሱፍ እንዲሁም የተባበሩት መንግስታት ዋና ጸሐፊ አንቶኒ ጉተሬዝም በዚሁ እንደሚሳተፉ ተመላክቷል። የውይይቱን በቀጣናዊ ሰላም፣ ደህንነት፣ ዘላቂ ልማትና ሁለንተና ዓለም አቀፋዊ ኢኮኖሚ ትራንስፎርሜሽን ላይም ያተኮረ መሆኑ ተገልጿል። በተለይ ልዩ ከሚያደርገው የኢትዮ ኤርትራ ጉዳይ ዋነኛ አጀንዳ እንደሚሆንም ከወዲሁ እየተገለጸ ይገኛል። በተለይ የምስራቅ አፍሪካ ያለው የጂኦፖለቲካው ውጥረትን ለማርገብ የታለመ መሆኑም እየተገለጸ ይገኛል። በተለይ የአፍሪካ ኢንዱስትሪ ዘርፍ እሴትን መጨመርና መዋቅራዊ ትራንስፎርሜሽን እድገት ለስራ ፈጠራና ዘላቂ መረጋጋት ቁልፍ ሚናም እንደሚጫወቱ ተነስቷል። ኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍም የህብረቱ እና የተባበሩት መንግስታት ድርጅት አጋርነት ኢታማኮሽም በሆኑ የዓለም አቀፍ ሁኔታ ውስጥም ሰላም፣ ደህንነትና ዘላቂ አጋርነት ለማረጋገጥ ወሳኝ ነው ሲሉም ገልጸዋል። ሌላኛው መረጃችን እዚህ ጋር የዘን ከምንመለከተው አሜሪካ ወደ ቴህራን እያቀናች የሚገኘው በተለይ ወደ ኢራን ከፍተኛ የተባለውን የጦር ጀት ተሸካሚ መርከብ ማንቀሳቀሰው ተመላክቷል። የአሜሪካ አረብ አገሮቿን የአየር ክልል ሳትጠቀም በርካታ የጦር አውሮፕላኖች ተሸካሚ መርከቦችን ወደ ኢራን ባህር በመላክ ቴህራን ልትመታ እንደምትችል አውዲኑ የተጠቆመ ይገኛል። በተለይ የአሜሪካ F-35 ስቴልስ ጀት አውሮፕላን ተሸካሚ መርከቦችን ኤርክራፍት ካሪየር ብቻ የተነሳ በኳታር፣ ሳውዲ፣ አይማንን፣ አይማሬትስ እንዲሁም ኪዩት እንደገና ነዳጅ ሳይሞላ ቴህራን ማጥቃት ላይ ይችላል እየተባለ ከወዲሁ የተመላከተ ይገኛል። በተለይ ውጥረቱን ከፍ እያደረገው እንደሚገኝ ካሁን ይወጣ ያለው መረጃ ያመላክታል። በተለይ አሜሪካውን ከሰዓታት በፊት ይህን ጦር ተሸካሚ መርከብ ማንቀሳቀሷ በኢራን በኩል ከፍተኛ ውጥረት እንደሚነሳ ከወዲሁ እየተጠበቀ ይገኛል። እንዲሁም ኤሚሬት በሱዳን በኩል ያለው ጉዳይም ተነስቷል። በተለይ የተባበሩት አረብ ኤሚሬት በሱዳን ጦርነት ለፈጥኖ ደራሽ ኃይል ትደግፋች መባሉን ውድቅ ማድረጓ ተመላክቷል።
የተባበሩት አረብ ኤምሬት በኢትዮጵያ ውስጥ ለሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ስልጠና እየሰጠች ነው፣ የጦር መሳሪያም ድጋፍም እያደረገች ነው የሚለው በሪተርስ የቀረበበትን ዘገባ ሙሉ በሙሉ ውድቅ ማድረጓ ተመላክቷል። በዚህም የኔ እጅ የለበትም ስትል አጣጥላለች። ወደ ቻና ቤተሰብ ተከታታዮች አዲስ ሲሆን ሰብስክራይብ፣ ቤተሰብ ሆናችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ከተመለከትናቸው ዋነኛ አጀንዳዎች ህወሓት አጭር የሆነ ሁለንተናዊ ትብብር ማድረጉ ተመላክቷል። በዚህም የሱዳንን የኤርትራን ሰንደቅ ዓላማን የራሱን እንግዲህ ሁለንተናዊ የማጠናከር ዘመቻ ሲያካሄድ ፋኖ ሳያካትት ምዕረቱ ብዙዎች መረጃው እየተቀባበሉት ይገኛል። በዋነኛነት ፋኖ እንደ መሸጋገሪያ ድልድይ ሊጠቀምበት መሆኑ አመላክቷል። በተለይ በሰሜኑ ጦርነት ጊዜ ከአማራ ሱዳን ይሻለናል ያለበትን በዛሬው የካቲት 6 ላይ በተግባር ያሳየበት ነው እየተባለ ይገኛል። ለዚህ ደግሞ ወልቃይትን ጠቅልሎ የመገንጠል አባዜውን በገሃድ ያሳየበት ነው። ትምህርት ቤቶችም እንዲዘጉ አሁን አዋጅ ነግሯል። ማንኛውም ተማሪ ከትምህርት ቤት እንዲቀር እና ወደ ውትድርና እንዲቀላቀል ጥሪ ማቅረቡ የተወጣ ያለው መረጃ ያመላክታል። እንዲሁም በትግራይ ክልል ጸረ ድሮኖችን ኤርትራ እየተከለች መሆኑ እየወጣሉ መረጃ እየተገለጸ ይገኛል። ለዚህም ትኩረት እንዲሰጠው ማሳሰብ እንፈልጋለን። ትግራይ ክልል እንግዲህ የጦር ሜዳ ለማድረግ ህወሓት ፈርሞ ለኤርትራ የሰጠ ይመስላል። በዚህም እንግዲህ ጸረ ድሮኖችን እንዲተከል ለኤርትራ አሳልፎ መስጠቱ እየተገለጸ ነው የሚገኘው። በትናንትናው ምሽት ላይ በተለይ በመቀሌ በዋና ከተማ እንግዲህ በትግራይ በዋና ከተማ በመቀሌ የተደረገው ፍንዳታም አንዱ የዚህ አጋር መሆኑ የተገለጸ ነው የሚገኘው። ጽንፍና ጽንፈኝነት ጦርና ጦረኝነት ይውደም፣ ሰላም ለሀገራችን ያድርግ። ህወሓት እንግዲህ ሊቀበር ጫፍ የደረሰ ይመስላል። ወዲና ወዲያ እያማተረ ይገኛል። አሁን ከፋኖ ጋር ያለውም ጉዳይ እስከየት ድረስ አብረው እንደሚጓዙ እስከየት ድረስ ደግሞ አብረው እንደሚያቋርጡ እየተከታተልን የምናስደምጣችሁ ይሆናል። ባጭሩ የፋኖ ሊቀመንበር ዘመነ ካሴ የቀነጨረ አስተሳሰብ የተሸከመ መሆኑን በግልጽ ያስረዳል። ለዚህ ደግሞ ወልቃይትን አሳልፎ ለህወሓት መሸጥ እና መገንጠል አባዜ ያዘውን ከህወሓት ጋር ለዚህ እንግዲህ ያልተቀደሰ ጋብቻ ፈጽሞ እየተንቀሳቀሰ ይገኛል። እጅግ የሚያሳፍረውም የሚያሳዝነውም ጉዳይ ነው። ወልቃይት የሚገኙ አማራን በህወሓት እንዲበሉ ፈርሞ መስጠትና እንዲገነጠል መፍቀድ እጅግ ጸረ አማራን የሚወክል መሆኑ የፋኖ እንቅስቃሴ ያሳየበት ጉዳይ ነው። ከፍተኛ መስዋዕት የተከፈለበት ነው። ነፃነቶችን ያስከበሩበት ያገኙበት መስዋዕት ነው። ለዚህ ደግሞ ለህወሓት አጋርነት መቆም አማራ ሙሉ በሙሉ እንደመካድ የሚቆጠር ጉዳይ ነው። ለዚህ ደግሞ የማይሳካለት መሆኑን በተጨባጭ አይተናል። ሰላም ለሀገራችን ያድርግ። ወደ ቻናል ቤተሰብ ተከታታዮች ትኩስና ለተው መረጃዎችን እየተከታተልን የምናስደምጣችሁ ይሆናል። መልካም ምሽት እንዲወላችሁ ከወዲሁ እመኛለሁ።